እንጃ እሷን የሰጠኝ ፈጣሪ እንግዲህ ይመስገን። ለዚህ በቃ እዚህ ቦታ ላይ እንድገኝ ፈልጉ ቅመሜንም የሰጠኝ አይደለ። እኔም ለእሷ የቻልኩትን ሁሉ እያደረግኩኝ ነው። እሷን ደስተኛ ማድረግ የቻልኩትን ሁሉ ያው ስጡልኝ ተብላችኋል። ወተቱ ማለት ነው። የተቃጠሉትን ሰጥታችሁ ይጠጡ። ምንድን ነው የሚለው? ስለኛ ታወራላችሁ ይላሉ። ከሰውም የማልቆጥራችሁ እኔ ንገሪልን የኔ ውድ። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? አለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ትላንትና ቅመምዬ ባለዋን ከአቶ ቦስ ጋራ እያጨለሉት ነበረ። ባይዞ ያስፈሩ ነበረ። የምር እኔ ራሱ ፈራኋቸው። በተለይ ቦስ ማለት ነው ኤክስፕሪያኑ እንዳለው ነበር የሚያሳየው እና በጣም ያስፈራ ነበረ። እንደዛ ጫጭ ሰው ምናምን እና ባይጨለለ አይገርምም ማለት ነው። አዎ እንትን አሁን ጫት ትውልዱ በአሁኑ ሰዓት በጣም በቃ እድሜውንም በቃ የጨረሰው ይሄ ነው ብዬ አስባለሁኝ። የምር በጣም አሁን ገና በልቶ ያልጠገቡ ሮጠው ያልጨረሱ ትውልዶች አሉና ብትሏቸው የማይሰሙ አሉ። ምንም ማለት ነው ምግባቸው በቃ እሱ ነው። በእንትናቸው ይዘው የሚዞሩ ማለት ነው። አስባችሁታል? አሁን ቪዲዮ ሰርታ ልጥለው ነው ወይ አለኝ። ቢያንስ የሚጠቅመው ልውሰድ ነው አለኝ ያለው። እስማም በዚህ ልክ ነው እየተጠመዱት ማለት ነው። እኔ የሚገርመኝ የሚሸጠው ሰውዬ ነው። የስንት ሰው ነው እጁ ላይ ህይወቱ አለው? የስንት ሰው ህይወት እጁ ላይ አለ እየሸጠ ማለት ነው። ማለት በቃ ወደ እንትን ነው ወደ በቃ አለ አይደለ የማይሆን መንገድ ነው እየመራ ያለው። ብር ይቀበላል፣ ይሰጣቸዋል ምናምን ነገር እና ልቦና ይስጠን ማለት ነው። ሌላው ቡታጀራ ላይ ሁለት ሰዎችን አፍልተዋል። የምር ምን ተስኖትና ኢየሩስ ማለት ነው። የኢየሩስማ ከፋ። ኧረ ጌታዬ ድረስ። አንቺ ሴትዮ ከኛ ጋር አለ አትግቢ አልተባልሽም ወይ? የሆነ አለ አይደለ የሆነ ጀብድ እንደሰራ በወግ በማድረግ እንዳገባ በቃ አለ አይደለ ሪሌሽንሺፕ ውስጥ በቃ በስነ ስርዓት እንደወለደ ሰው መተሽ እንደዛ ደረትሽ ነፍተሽ ስታወሪ አንቺ ለራሱ አይደብርሽም እንዴ? ልጁ ብሩክ ነው ይሁን፣ እኛ ምን አገባን ታዲያ? ልጅ እኮ ነው። ልጅ እኮ የእግዚአብሔር ስጦታ ነው። አታቂም እንዴ? አታቂም መና ነው የሱ ይሁን። ምን ይጠበስሽ? ያሁን ጭራሽ ቅመሟን የእንጀራ እናት ለመሆን ተዘጋጂ። ከኛ ጋር እንድትሆኝ አንፈልግም። ጭራሽ አስበሽዋል ብሩኬ አንቺ ከአንቺ ጋር ምን እንደሚሆን? አይ ምኞት እኮ ኃጢአት እንደሆነ አታቂም? ኃጢአት እኮ ነው። እስኪ አንዳንዴ የመጽሐፍ ቅዱስም አንብቢ። ይመስለኛል ኦርቶዶክስ ትመስኛለሽ። ያው ክርስትና ስትይ ስለሰማሁኝ ማለት ነው። ሀቢባ ጋር ሀቢባ አውርቻታለሁኝ በውስጥ እሷ ጋር መሄድ አላቃተኝም። እሷ የተናገረች መጀመሪያ እስኪ እንደዚህ ብል ኦዲየንሶቹ ምን ይላሉ? የእነሱ እንደዚህ የሚወዷቸውን ኦዲየንስ ምን ይወጣቸዋል ብላ ነው የተናገረችው ማለት ነው። እሷ ደግሞ በየቤቱ እየሄደች ኮሜንት ታነባለች፣ ላይቭ ላይ የሚያወሩትን ታዳምጣለች። ከዛ እንትን ቶፒክ ሆናት ማለት ነው። ትላንትና ምንድን አለችው? ሀቢባ በውስጥ አውርቻታለሁ እሷን ቢዚ ናት ምናምን እንደማትሄድ ማለት ነው። አትሄድም እኮ ግን በዚህ አድባብሳ ለማለፍ ስለፈለገች እና ኦዲየንሶቹን ምን እንዲወጣቸዋል ብላ ነው እንደዛ የተናገረችው ማለት ነው። ሲጀመር ቡታጀራ ላይ ህግ የለም እንዴ? ሀቢባ ቤት ነው ህግ ያለው። እንደዛ ነው። በነገራችን ላይ ማንም ሰው ዩቲዩበር ማለት ነው መልስ የሚመልስላት ሰው ስላጣች እኮ ነው ማለት እንደ በፊት ማንም የሚመልስላት የለም። ሁሉም ኢግኖር ገጭተዋታል። ሀበም እየመለስላት አይደለም፣ እያወራትም አይደለም። ሌሎችም ዩቲዩበሮች ማለት ነው መልስ እየመለሱላት ስላልሆነ ይሄ ደግሞ እልህ ውስጥ ላስገባቸው በሚል ይመስለኛል። ግን ደግሞ የገባችው እሷ ናት፣ አልታወቃትም። ምን ተስኖትማ በቃ ተውት። እሱ በቃ እሷም ያው ሁለተኛው እንበላቸው እንጂ ሁለቱም ጨልለዋል።
እሱ ግን በነገራችን ላይ ዘና እያደረገ እያሳቀኝ ነበረ። ብቻ ያለ አይደለ የተከናወነ ተመቸው፣ ተሳካለት። እንዴት እንደዚህ ታደርጋለ? አሁን ያለሁት አዲስ አበባ ነው እጠብቃለሁ። በስማን ጉራው ማለት ነው። ጉራው ጉራ አይደለም። ብቻ ዘና እያደረገኝ ነበረ፣ እያሳቀኝ ነበረ። እየደገፍኩለት አይደለም። ይሄ ትክክል አይደለም። ቢግ ሚስቴክ ነው። የሰው ሰውን መመኘት፣ የሰው ሰውን ማፍቀር፣ የሰው ሰውን እንደዚህ ብሎ ማድረግ። እሱም ያው መልስ የሚመልስለት ስላጣ ነው። እንደ በፊት እነ ፍፄም እየመለሱለት አይደለም። ሁሉ ሰው ኢግኖር ገጭቶታል። እሱም ማለት ነው። እሱም እልህ ውስጥ ለማስገባት ነው ነገረ ስራው ማለት ነው። ግን እሱም እልህ ውስጥ ገብቶ ሌላ ዓለም ውስጥ ገብተዋል ማለት ነው። እንግዲህ መልካም መቃጠል ሁለታችሁም ማለት ነው። አብሳላትና ፍጹሜ ትላንትና የተለቀቀው ቪዲዮ አይታችኋል። በጣም እያሳቃችሁኝ ነበረ እናንተ ማለት ነው። በዚህ ልክማ አይምሯችሁን አታደንዙት። በዚህ ልክማ ሕፃን ሆናችሁ አትገኙ። የምር እነሱ እኮ ድራማ ነው እየሰሩ ያሉት። እንደዛ ሲጀመር ፍቅር በግዴታ የለም፣ በማገት የለም፣ በማስገደድ የለም አይደለም። ይሄ ድሮ ያለፈበት ፋሽን ማለት ነው። እና ትላንትና መጨረሻ ላይ ጭንቅላቱን በመጥበሻ ብላው ነው አይደለ የወጣችሁ። እናንተ የምር የመታችሁ የምር እሱም ራሱን እንደሳተ ሆናችሁ ነበር ኤክስፔክት ያደረጋችሁ ማለት ነው። አይደለም ድራማ ነው እየሰሩ ያሉት። የምር ያስታውቃል። በተለይ መግቢያ ላይ የተናገሩት ማለት ነው። እንዴ ምንድን ነው? ኧረ በስመ አብ። ለማንኛውም ሁሉም ነገር ዩቲዩብ የሚለቀቀው ነገር ቪዲዮ እውነት ነው ብላችሁ አይምራችሁን አታሳምኑት። የምር ረደ